ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። አገራዊ ምክክር ኮሚሽን በትግራይ ለመወያየት መድረክ ማዘጋጀት አለመቻሉ ገልጿል። እንደ ምክንያትነት ያነሳውም በክልሉ ለውይይት የሚያመች ሁኔታ የለም የሚል ነው። በክልሉ የሚገኙ የፖለቲካ ፓርቲዎች ግን አካታችነቱ ይጠይቃሉ። አገራዊ ምክክር ኮሚሽኑ ትግራይን አልወከለም ሲሉም ቅሬታቸውን ሲያሰሙ ይደመጣሉ። ከፍተኛ የትግራይ ሰራዊት አዛዦች ከአሜሪካ አምባሳደሮች ጋር በሽረ ተወያዩ። አምባሳደር ማሲንጋ ወደ ሽረ ያቀኑበት ዋነኛ ምክንያት ጠቅሰዋል። የምንነግራችሁ ይሆናል። ይህ በእንዲህ ያለ የአሜሪካ መንግስትና አውሮፓ ህብረት በትግራይ ክልል ያለው ውጥረት አሳስቦናል አሉ። በጋራ መግለጫቸውም የተለያዩ ጉዳዮችን አንስተዋል። ሸልኮ የወጣው የብልጽግናው ሰነድ ለዜና የዝግጅት ክፍላችን ደርሶታል። ይህ ለብልጽግናው በየደረጃው የሚገኙ አመራሮች የጠላት አዲሱ የትግል ስልትና የመመከቻ አቅጣጫዎች በሚል ርዕስ የተዘጋጀው ሰነድ እንዳትዘናጉ ሲል አባላቱን አስጠንቅቋል። በሌላ ዜና የጤና ባለሙያዎች ስራቸውን ሙሉ በሙሉ ሲያቋርጡ፣ መንግስት ደግሞ የቅጥር ማስታወቂያ እያወጣ ይገኛል። የኢንሳ የሥራ ባልደረባ በምርመራ ወቅት ህይወቱ አለፈ። ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ ህይወቱ ማለፉን ምንጮች የገለጹ ሲሆን የፌዴራል ፖሊስ ግን ከእውነት የራቀ ወንጀላ ነው ሲል አጣጥሏል። የሱዳን ጦር አዛዥ አልቡርሃን አዲስ ጠቅላይ ሚኒስትር ሾሙ የሚሉና ተጨማሪ ዘገባዎችን ይዘናል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ አድርጉ። አስተያየት በመጻፊያ ሳጥንም ሰኮንዶች መድበው የተሰማችሁን አጋሩን። ስለምትመርጡ እናመሰግናለን። የምክክር ኮሚሽኑ በትግራይ መወያየት አልቻልኩም አለ። አገራዊ ምክክር ኮሚሽን በትግራይ ለመወያየት መድረክ ማዘጋጀት አለመቻሉ ገልጿል። እንደ ምክንያትነት ያነሳውም በክልሉ ለውይይት የሚያመች ሁኔታ የለም የሚል ነው። ኮሚሽኑ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ታደሰ ወረደ ደብዳቤ መጻፉን የገለጸ ሲሆን እስካሁን ምላሽ እየጠበቀ መሆኑንም አስታውቋል። ባለፈው ዓመት የኮሚሽኑ ዋና ኮሚሽነር መስፍን አርአያ በሕዝብ ተወካዮች ምክር ቤት ቀርበው ባሰሙት ሪፖርት በትግራይ አረንጓዴ መብራት አግኝተው ሙሉ በሙሉ ስራዎችን መስራት አለብን፣ ግን በዚያ በኩል ደግሞ የሚቀመጡ ቅድመ ሁኔታዎች አሉ። ይህ እንግዲህ የሕዝብ ተወካዮች ኃላፊነት ነው ብለን ነው የምናምነው በማለትም የፓርላማው እርዳታ ጠይቀው ነበር። እንዲሁም በሪፖርታቸው በወቅቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከነበሩት አቶ ጌታቸው ረዳ ጋር የተወሰነ ጊዜ በመውሰድ መክረናል። በዚያ ምክክር ላይ የተግባባነው ነገር ቢኖር ይህንን የሀገራዊ ምክክር ሂደት በእርግጥም እንደሚያምኑበት በመርህ እንደሚቀበሉትና ተገቢ እንደሆነ ነግረውናል ሲሉም ኮሚሽነሩ ውጤታማ ውይይት ማካሄዳቸውን ነበር የገለጹት። ሆኖም ውይይቱ አንድ ዓመት ቢያልፈውም እስካሁን በክልሉ ኮሚሽኑ የሰራው ስራ ስለመኖሩ አልተገለጸም። ከአንድ ዓመት በኋላ ግን በትግራይ መድረክ ማዘጋጀት አልቻልኩም ሲል ነው ኮሚሽኑ ቅሬታውን ያሰማው። የምክክር ኮሚሽኑ ከክልሉ አመራሮች በጎ ምላሽ አግኝቻለሁ ሲል የቆየ ቢሆንም አሁን ላይ በትግራይ ተደራሽ መሆን አልቻልኩም ሲል ቅሬታውን ይገልጻል። በክልሉ የሚገኙ የፖለቲካ ፓርቲዎች ግን አካታችነቱ ይጠይቃሉ። ብሔራዊ የምክክር ኮሚሽን ትግራይን አልወከለም ሲሉም ቅሬታቸውን ሲያሰሙ ይደመጣሉ። እንዲሁም የሀገራዊ ምክክር ኮሚሽን ትግራይን ያገለለ አሰራር እንዳለውና በትግራይ በምንም መልኩ አለመወከሉ የሚገለጽ ሲሆን ይህም ትግራይን ያማከለ ምክክር ያካሂዳል ብሎ ለመተማመን አዳጋች እንደሚያደርገው ፓርቲዎቹ ይገልጻሉ። ከፍተኛ የትግራይ ሰራዊት አዛዦች ከአሜሪካ አምባሳደሮች ጋር በሽረ ተወያዩ። የክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ከከፍተኛ የሰራዊት አዛዦች ጋር በመሆን የአሜሪካ አምባሳደሮችን በሽረ እንዳስላሴ አግኝተው አውርተዋል። አምባሳደር ማሲንጋ ወደ ሽረ ያቀኑበት ዋነኛ ምክንያት በክልሉ የሚገኙ ከፍተኛ የፖለቲካ አመራሮች ጋር በመገናኘት በሰላም ጉዳይ ለመነጋገርና አካታች የፖለቲካ እንቅስቃሴ እንዲኖር ስለማድረግ መሆኑን ጠቅሰዋል። በዘላቂነት ተኩስ የማቆም ስምምነት ሙሉ ለሙሉ ስለመተግበሩም ለማረጋገጥ የሚለው የጉዟቸው አካል እንደሆነ አምባሳደሩ በኤክስ ገጻቸው አስፍረዋል። አሜሪካ መንግስት ልዑካኖቹ ከህወሓት ከፍተኛ አመራሮች ጋርም መገናኘታቸውንና በወቅታዊ የትግራይ ሁኔታ መወያየታቸው የክልሉ የቴሌቪዥን ጣቢያ ዘግቧል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጽህፈት ቤቱ ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖም በውይይቱ ተገኝተዋል። አሜሪካዊው አምባሳደር ኤርቪን ማሲንጋ በዛሬው ቀን ግንቦት 12 2017 በሽሬ ከተማ የሚገኘው የሜጀር ጀነራል ኃይሎም አርአያ አውሮፕላን ማረፊያ አቀባበል ያደረጉላቸው የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ናቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በኦሮሚያ ክልል ጉብኝታቸው በመሆናቸው በውይይቱ መገኘት አለመቻላቸው ሰምተናል።
ታደሰ ወረደ ከኦሮሚያ ክልል አመራሮች የተሰጣቸውን ጋቢ ለብሰው ጦርና ጋሻ በእጃቸው ይዘው የተነሱት ምስል በማህበራዊ ድረገጽ ሲዘዋወር መቆየቱ አይዘነጋም። የአሜሪካው አምባሳደር በሽሬ ከተማ የሚገኘው የስደተኞች መጠለያ ተገኝተው ተፈናቃዮች ያሉበትን ሁኔታ አይተዋል። ይህም የሀገራቸውን መንግስት ለተፈናቃዮች የሚያደርገው ድጋፍ አጠናክሮ እንደሚቀጥል ቃል ገብተዋል። ተፈናቃዮቹ በቋሚነት ተረጂዎች ሳይሆኑ ወደ አካባቢያቸው ተመልሰው ሰርተው እንዲኖሩ ማየት ህልማቸው እንደሆነ ነው ለአምባሳደሩ የተናገሩት። ስለዚህም በመጠለያ የሚገኙ ዜጎች ለመመለስ ሊሰራ የሚገባውን ስራ የሚመለከት ከክልሉ የፖለቲካ አመራሮችና የሰራዊት አዛዦች ጋር መወያየታቸውን ነው የገለጹት። ምክትል ፕሬዝዳንት አቶ አማኑኤልም የውይይታቸው ዋነኛ ትኩረት ተፈናቃዮችን የሚመለከት እንደነበረ ነው ያረጋገጡት። ማይዱሙና ፍረስዋት የሚባሉ የተፈናቃዮቹ መጠለያዎች ከጎበኙ በኋላም ከክልሉ የፖለቲካና የሰራዊት አመራሮች ጋር ተገናኝተው ተወያይተዋል። ይህ በእንዲህ ያለ የአሜሪካ መንግስትና የአውሮፓ ህብረት በትግራይ ክልል ያለው ውጥረት አሳስቦናል አሉ። ሁለቱም መንግስታት በጋራ ባወጡት መግለጫ የፌዴራል መንግስቱና የትግራይ ክልል ወደ ጦርነት እንዳይመለሱ ሰግተናል ብለዋል። በአገሪቱ የሰብአዊ ቀውስ እየደረሰ ነው ያለው መግለጫው በተለይም በትግራይ እየጨመረ የመጣው ውጥረት አሳሳቢ መሆኑን ጠቁሟል። የአሜሪካ መንግስትና የአውሮፓ ህብረት በአገሪቱ ያለውን አስከፊ የሰብአዊ ሁኔታ፣ የትግራይ ጦርነት ያስከተለው ተጽዕኖ፣ በሌሎች ክልሎች ያለውን የጎሳ ግጭት፣ ድርቅና ጎርፍ ያስከተለውን ጉዳት መገንዘባቸውን በመግለጫቸው አትተዋል። የአውሮፓ ህብረትና የአሜሪካ መንግስት የጦርነት ማቆም ስምምነትን አጥብቀው እንደሚደግፉ፣ የትኛውም ስምምነቱን ሊረብሽ የሚችል እርምጃ እንደሚቃወሙ በአጽንኦት ገልጸዋል። የአውሮፓ ህብረት በኢትዮጵያ ለሰብአዊ መብቶችና የህግ የበላይነት መሟጎቱን ይቀጥላል ያለው መግለጫው የአሜሪካ መንግስትም የምግብ ዋስትናንና የግጭት አፈታትን ጨምሮ የግጭት እፎይታን ጨምሮ ከፍተኛ የሆነ የሰብአዊ እርዳታ ለኢትዮጵያ ይሰጣል ሲሉም ቃል ገብተዋል። በአገሪቷ የሚካሄዱን የሰላም ምክክሮችና እርቅ የሚያወርዱ ውይይቶችን እንዲቀላጠፉ እርዳታ እንደሚያደርጉ በመግለጫቸው ያካተቱ ሲሆን ንቁ ተሳትፎም እንደሚኖራቸው ነው መንግስታቱ ያሳሰቡት። የብልጽግናው ሰነድ ከላይ እስከታች ያሉት አመራሮቹን እንዳትዘናጉ ሲል አሳስቧል። የብልጽግናው ፓርቲ ለአመራሮቹ ባዘጋጀው ሰነድ የአካባቢውን ተጨባጭ ሁኔታ ከግምት የሚያስገባ የተቀናጀ የፖለቲካና የህግ ማስከበር ስራ ካልሰራ ጠላት የብልጽግናን ጉዞ እንዲያውክ እድል ልንሰጠው እንችላለን ሲል አሳስቧል። ለአመራሮቹ ጠላት ተብሎ በፓርቲው ለተፈረጀ ግን ደግሞ በግልጽ ያልተለየው ኃይል ሳታካብዱ ሆነ ሳታሳንሱ በልኩ ታገሉ ብሏል። የጤና ባለሙያዎች ጥያቄ እንደ ምክንያትነት ጥቅም ላይ የዋለ ነው ያለው ሰነዱ ይህም የፖለቲካ ሴራ መሆኑን ነው የጠቆመው። ጠላቶቻችን የስሌት ለውጥ አድርጓል ያለው ብልጽግና ይህም ለጦርነት አመቺ ሁኔታ በማጣታቸው ወደ ህዝባዊ አመፅ ተሸጋግረዋል ይላል። ሰነዱ የመንግስት ኃይል የበላይነቱን ይዟል ባለው ሐሳብ በመንግስት ላይ ያለውን ክፍተት በመጠቀም በህዝብ ኃይል መንግስትን ወደ መጣል ስሌት ገብተዋል ሲል ዳግም ያስቀምጣል። የውስጥ ባንዳዎች አሉን ያለው የብልጽግና ሰነድ ሆኖም የተሸነፉና የተዳከሙ ናቸው ሲል ይገልጻቸዋል። ወቅታዊ የጤና ባለሙያዎችን እንቅስቃሴ እንደ አብይ ነጥብ ያስቀመጠው ሰነዱ በባለሙያዎቹ እየተነሳ ያለው ጥያቄ የጠላት ስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ሲል ነው ያስቀመጠው። ከጤና ባለሙያዎች ጋር የሚነሱ የደሞዝና የትርፍ ሰዓት ክፍያ ጥያቄዎች ፍትሐዊ ናቸው ያለው መግለጫው ሆኖም የፖለቲካ ጫና ያለባቸው ናቸው ይላል። አድማው በታሰበበት ልክ መሄድ አልቻለም ያለው ሰነዱ ለአመራሮቹ ግን በዩኒቨርሲቲዎች ላሉት አባላቶቹ በማስተባበር ወደ ስራ እንዲገቡ እንዲያስገድዱ ሲል መመሪያ ሰጥቷል። አድማው በጤና ባለሙያዎች ላይ አበቃም የሚለውን ስጋት በሰነዱ የገለጸው መንግስት ተጨማሪ ጥያቄዎች መነሳት እንዳይጀምሩ አመራሮቹን በጥብቅ እንዲሰሩ ሲል ትዕዛዝ አስተላልፏል። ሰነዱ በአገሪቱ የሚገኙ የተቃዋሚ ፓርቲዎችም አፍራሽ አካላት ብሎ የጠራ ሲሆን እናት ፓርቲ፣ መኢአድ፣ የሃፓና ጊዮናዊ ንቅናቄ ፓርቲ በጋራ በመሆን መንግስትን በማስወገድ እንቅስቃሴ ላይ ተሰማርቷል ሲል ከሷል። አመራሮቹን በየአካባቢው ያለው እንቅስቃሴ በንቃት ተመልከቱ ሲል አሳሰበው። የብልጽግናው ሰነድ ወቅታዊ መረጃዎችም እንዲሰበስቡ ሲል አስጠንቅቋል። ሰነዱ እርስ በርስ የሚቃረኑ ሐሳቦች የያዘ ሲሆን በመግቢያው ላይ ጠላት የተባለው ኃይል ህዝባዊ መሰረት አጥቷል፣ ተዳክሟል ሲል ያጣጣለ ሲሆን በማጠቃለያው ግን ጠላት በተለያዩ አካባቢዎች ኃይሉን እያጠናከረና እንቅስቃሴዎቹን እያቀናጀ ይገኛል ይላል። ሰነዱ ጠላትን በመሬት ላይና በመገናኛ ብዙሃን በድፍረት መጋፈጥ ይኖርብናል ሲል አሳስበዋል። ብልጽግና የፖለቲካ አመራሮቹ በወታደራዊ ስልጠና መገንባት አለባቸው ማለቱን ተከትሎ ወደ ወታደራዊ ካምፕ እንዲገቡ ሲል ማሳሰቡ ይታወሳል። በኦሮሚያ ክልል በቅርቡ ለመሰረታዊ ውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ህይወት አልፏል ተብሏል። አብዛኞቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾችን ቤተሰቦች አስክሬኖቹን ተረክበዋል። ወደ ማሰልጠኛ የገቡ አመራሮች ከ17000 በላይ እንደሆኑና 200 ያህሉ ከካምፑ አምልጠው እንደጠፉም ተሰምቷል። ማሰልጠኛው የሚገኝበት አካባቢ ሞቃታማ፣ የመሰረታዊ ውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ነው የተነገረው። በዚህም ለ45 ቀናት የታሰበው ስልጠና በሰዎች ህይወት መጥፋት ሳቢያ በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅ ተወስኗል።
የጤና ባለሙያዎች ስራቸውን ሙሉ ለሙሉ ሲያቋርጡ መንግስት ደግሞ የቅጥር ማስታወቂያ እያወጣ ይገኛል። የጤና ባለሙያዎች ሙሉ ለሙሉ የሥራ ማቆም አድማ መጀመራቸውን ተከትሎ በአዲስ አበባና በተለያዩ ከተሞች በሚገኙ ሆስፒታሎች የሕክምና አገልግሎት ተቋርጧል። በመላ ሀገሪቱ በከፊል የተጀመረውና የጤና ባለሙያዎች የሥራ ማቆም አድማ 6ኛ ቀኑን በያዘበት በዛሬው ዕለት የኢትዮጵያ የጤና ባለሙያዎች ንቅናቄ አድማው ሙሉ በሙሉ የሥራ ማቆም ጥሪ እንዲሆን ሲል በትናንትናው ዕለት መልእክቱን አስተላልፏል። ይህንን ተከትሎ በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎቶች መስጠት አቁመዋል። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኘው የሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ አጠቃላይ ሐኪሞች ሙሉ በሙሉ የሥራ ማቆም አድማውን እየተሳተፉ ነው፣ ሌሎች የሰራተኛ አባላት ግን አሁንም እየሰሩ ናቸው ሲል የሆስፒታሉ ባለሙያ ተናግረዋል። በዛሬው ዕለት በሶስት ዋና ዋና ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ ዘውዲቱ ሆስፒታል እና የካቲት 12 ሜዲካል ኮሌጅ ሆስፒታል የአገልግሎት መስተጓጎል በስፋት የተስተዋለ ሲሆን የተወሰኑ የድንገተኛ ሕክምና ክፍሎች ብቻ ስራቸውን ቀጥለው ውለዋል። ይህ ሙሉ ለሙሉ ስራ የማቆም አድማ በደቡብ ኢትዮጵያም ተመቷል። በክልሉ የሚገኙ የጤና ትምህርት ቤቶችም ተዘግቷል። የወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል ሙሉ በሙሉ መዘጋቱንም ሰምተናል። የባለበት ሁኔታ መንግስት በገፍ የስራ ቅጥር ማስታወቂያን እያወጣ ይገኛል። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የሥራ ማስታወቂያ እያወጡ ካሉት ሆስፒታሎች አንዱ ሲሆን በትናንትናው ዕለት ባወጣው ክፍት የሥራ ማስታወቂያም 96 የጤና ባለሙያዎችን ለመቅጠር እፈልጋለሁ ብሏል። የጸጥታ አባላት ስራ ላይ የሚገኙ የጤና ባለሙያዎቹን እያስፈራሩ ይገኛሉ። አንድ ስሙ እንዲጠቀስ ያልፈለገ ዶክተርም ኃላፊዎች መጥተው ማስፈራራት አድርገውብናል፣ ስራውን ማቋረጥ እንደሌለብን ከተቋረጠ እርምጃ እንደሚወስዱ ነገሩን። ከዚያ በኋላ ስብሰባ አደረጉ። መቼም በእልህ የሚሆን ነገር የለም። የጉልበት ስራን በእልህ ልታሰራው ትችላለህ፣ እኛ ግን ተጭነውን ነው፣ እኛ አምነንበት አይደለም ወደ ስራ የተመለስነው ሲልም በግዳጅ ወደ ስራ እንዲገቡ እየተደረገ መሆኑን ተናግረዋል። አንዳንዶቹ የጤና ባለሙያዎች ቀናትን በእስር ቤት ነው ያሳለፉት። የዞንና የክልል የጤና ቢሮ ኃላፊዎች ለሚፈጠረው የሕክምና ችግር ተጠያቂ እንደሚያደርጉን በማስፈራራታቸው ወደ ስራ ልንመለስ ተገደናል። ማስፈራሪያና ዛቻ ነበረ፣ ምክንያቱም ስራ ማቆም አይችልም። እንደ የጤና ባለሙያ ጥያቄያችሁ ወደ ሌላ የፖለቲካ አጀንዳ ዝሯል፣ እናንተ አይደላችሁም የምትጠይቁት የሚል ነበር። ሁለተኛም የሰው ሕይወት በማጥፋት ወንጀል ትጠየቃላችሁ ብለውናል፣ ምክንያቱም ስራ ስታቆሙ የሞተ ሰው ነበረ ሲልም ሌላው ቅሬታውን በጽሁፍ ለሚዲያዎች የላከ ባለሙያ ገልጿል። በዚህ የነፍስ ማጥፋት ትከሰሳላችሁ፣ ነፍስ ያጠፋ ሰው ደግሞ በዋስ አይወጣም የሚልም ነበረበት። ከዞንም መጥተው ያነጋገሩን አጥጋቢ አይደለም ምላሻቸው። ምክንያቱም እኛ አደጋ ላይ ነው ያለነው፣ ዘግተን እንወጣለን ብንል ከዚህ መሄድ አንችልም፣ ሆስፒታሉና አድማ ብተና ጎን በጎን ያሉት ሲሉም ባለሙያዎቹ ስጋት ላይ መሆናቸውን ነው የሚናገሩት። የጤና ሚኒስቴር በበኩሉ በሀገር አቀፍ ደረጃ የተቋረጠ አገልግሎት የለም ይላል። የጤና ሚኒስትሯ ዶክተር መቅደስ ዳባ በሁሉም አካባቢዎች በሚባል ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ ቀጥሏል ይላሉ። ሚኒስትሯ ይህንን የተናገሩት የጤና ባለሙያዎች የሥራ ማቆም አድማ እያደረጉ መሆኑንና በተለያዩ ሆስፒታሎች አገልግሎት መስተጓጎሉ እየተገለጸ ባለበት ወቅት ነው። ዶክተር መቅደስ ዳባ ትናንት ምሽት ከብልጽግናው ልሳን በሆነው ሚዲያ ጋር ባደረጉት ቆይታ የጤና ባለሙያዎች በጤና ጣቢያዎችና ሆስፒታሎች ለተኝቶ ታካሚዎች እንዲሁም ለተመላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ ነው ብለዋል። እንዲሁም ሕዝባቸውን እያገለገሉ ላሉ ሁሉም የጤና ባለሙያዎች ምስጋናዬን ማቅረብ እፈልጋለሁ ብለዋል። ነገር ግን በጥቂት የመማር ማስተማር ሆስፒታሎች አገልግሎት መቆራረጦች መስተዋላቸውን ጠቅሰው ይህንን ችግርም ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎትን በማስጀመር መቅረፍ ችለናል ብለዋል። ዶክተር መቅደስ ባለሙያዎች ወደ ጤና ተቋማት ሂደው አገልግሎት በሚሰጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራውን ለማስተጓጎል እንደሚጥሩ አንስተው እነዚህ አካላት ላይ በሕግና በጤና ስነ ምግባር ደንቡ አስፈላጊውን እርምጃ የሚወሰድባቸው መሆኑን ገልጸዋል። ሚኒስትሯ በጤና ዘርፍ በአገልግሎት ጥራት እንዲሁም በጤና ባለሙያዎች የሚነሱ ችግሮችን ለመፍታት ሚኒስቴር መስሪያ ቤቱ እንደሚሰራም ተናግረዋል። የኢንሳ የሥራ ባልደረባ በምርመራ ወቅት ሕይወቱ አለፈ። ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ ሕይወቱ ማለፉን ምንጮች የገለጹ ሲሆን የፌዴራል ፖሊስ ግን ከእውነት የራቀ ውንጀላ ሲል አጣጥሏል። የኢትዮጵያ ፌዴራል ፖሊስ ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተገደለ ተብሎ በአንዳንድ ሚዲያዎች እየተዘዋወረ የሚገኘው መረጃ ሐሰተኛ ሲል ነው ያስተባበለው። በወቅቱ የተገኘው የሕክምና ማስረጃ እንደሚያሳየው የግለሰቡ ሕይወት ያለፈው በግል ጤና ችግር ምክንያት እንጂ በምርመራ ወቅት አለመሆኑን ነው ፖሊስ የገለጸው። ሆስፒታሉም በላከው የአስክሬን ምርመራ ውጤት በአካሉ ላይ ደረሰ ምንም ውጫዊ ጉዳት የሌለው መሆኑንና የግለሰቡ ሞት በሳምባ ምች በሽታ ምክንያት የደም ዝውውሩና የትንፋሽ ስርዓቱ ማቆሙን አረጋግጫለሁ ብሏል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ከለውጡ በፊት እንደነበረው ኃይል የተቀላቀለበት ምርመራ የሚያካሂድ ሳይሆን አሁን ላይ ዓለም በደረሰበት ቴክኖሎጂ እየታገዘ ዛሬም ወደፊትም ሰብአዊ መብትን የሚያከብርና ባህሉ አድርጎ የሚቀጥል ነው ባይ ነው።
ኢሳያስ በላይ በኢንፎርሜሽን መረብ ደህንነት ኤጀንሲ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ ለ6 ዓመታት ያገለገለ ሲሆን በተጨማሪም አማራ ባንክ ተቀጥሮ ለ2 ዓመታት ያህል አገልግሏል። ሚያዝያ 23 ቀን 2016 ዓ.ም በፌዴራል ፖሊስ ቁጥጥር ስር የዋለው ኢሳያስ በግንቦት ወር 2016 በእስር ላይ እንዳለ ነው ሕይወቱ ያለፈው። የብልጽግና መንግስት በምርመራ ወቅት የሚደረግ ስቅያት የለም ቢልም በዚህ 7 ዓመታት የማሰልጠኛ ካምፖች ወደ ማጎሪያ የተቀየሩበት የማረሚያ ቦታዎች ጥያቄ ያነሱ ተብለው የሚታሰሩባቸውና መንግስትን ተቃወማችሁ ተብለው የሚወሰድባቸው ቦታዎች ሆነዋል። በስርዓት ወቅት ግለሰቦች የሚደርስባቸው አካላዊና ስነ አእምሯዊ ጉዳቶች ወጥተው እንዳይናገሩም የተለያዩ ማስፈራሪያዎችና ማስጠንቀቂያዎችም ስለሚሰጣቸው ዝምታን ይመርጣሉ። የሱዳን ጦር አዛዥ አልቡርሃን አዲስ ጠቅላይ ሚኒስትር ሾሙ። የሱዳን የሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ የሆኑት ጀነራል አብደል ፋታህ አልቡርሃን የቀድሞ የተባበሩት መንግስታት ድርጅት ባለስልጣን ካሚል ኢድሪስን በሱዳን ወታደራዊ ኃይል የሚመራው መንግስት ጠቅላይ ሚኒስትር አድርገው ሾመዋል። በሀገሪቱ የሚካሄደው የእርስ በርስ ጦርነት ወደ 3ኛ ዓመቱን ሊይዝ ጥቂት ወራቶች የቀሩት ሲሆን ከ2013ቱ መፈንቅለ መንግስት ወዲህ ለመጀመሪያ ጊዜ ለሱዳን ጠቅላይ ሚኒስትር መሾሙ ተሰምቷል። የሱዳን ገዢው የሽግግር ሉዓላዊ ምክር ቤት በትናንትናው ዕለት ባወጣው መግለጫ የሉዓላዊ ምክር ቤቱ ሊቀመንበር ካሚል ኤልታይብ ኢድሪስ አብደል ሐፊዝን ጠቅላይ ሚኒስትር አድርጎ የሚሾም ህገ መንግስታዊ ድንጋጌ አውጥቷል ብሏል። የሉዓላዊ ምክር ቤትና የሚኒስትሮች ምክር ቤትን ባቀፈው የሽግግር ህግ አውጪ ባለስልጣን አቅራቢነት ጠቅላይ ሚኒስትሩን የመሾምና የመሻር መብትን በመስጠት የሱዳን መንግስት ትናንት ግንቦት 11 ቀን 2017 ዓ.ም ህገ መንግስታዊ ሰነዱን ማሻሻሉም ነው የተገለጸው። ህገ መንግስታዊ ማሻሻያው ብሔራዊ መግባባት ካልተደረሰ ወይም አዲስ ምርጫ ካልተካሄደ ከፊታችን አርብ ጀምሮ የሽግግር ጊዜውን ወደ 39 ወራት እንደሚያራዝም መግለጹን ሱዳን ቱሪዝም ዘግቧል። በኦምዱርማን የተወለዱት ሱዳናዊ ፖለቲከኛ ኢድሪስ በተባበሩት መንግስታት ድርጅት የዓለም አእምሯዊ ንብረት ድርጅት ውስጥ ለ10 ዓመታት ያገለገሉ ሲሆን የተቋሙ ዋና ዳይሬክተርም ነበሩ። በተጨማሪም ዓለም አቀፉ የእጽዋት ጥበቃ ዩኒየን ዋና ጸሐፊ በመሆን ያገለገሉ ሲሆን በ2010 በሱዳን በተካሄደው ምርጫ ከስልጣን የተባረሩትን ፕሬዝዳንት ኦማር አልበሽርን በመቃወም ለፕሬዝዳንትነት ተወዳድረውም ነበር። በዚህም መሰረት አዲሱ ጠቅላይ ሚኒስትር ከአንድ ወር በፊት በአልቡርሃን ተጠባባቂ ጠቅላይ ሚኒስትር ተደርገው የተሾሙትን ዲፕሎማት ዳፋላህ አልሃጂ አሊን በመተካት የሀገሪቱ ጠቅላይ ሚኒስትር ሆነው ተሾመዋል። ከሳቸው በተጨማሪም አልቡርሃን ሰልማ አብደል ጀባር አልሙባራክን በድጋሚ የሾሙ ሲሆን ነዋራ አቦ ሙሐመድ ታሂርን ደግሞ ወደ ሉዓላዊ ምክር ቤት ቀላቅለዋል። በአልቡርሃን የሚመራው የሱዳን ጦርና በመሐመድ ሐምዳን ዳጎሎ የሚመራው የፈጣን ድጋፍ ኃይል አርኤስኤፍ ሁለቱ ጀነራሎች ኃይላቸውን የማዋሃድ እቅድ በማውጣት መስማማት ባለመቻላቸው በሀገሪቱ ከ2 ዓመት በላይ ጦርነት ሲደረግ ቆይቷል። በዚህም በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተደረገ በሚገኘው ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች ሲገደሉ ወሳኝ የሆኑ መሰረተ ልማቶች ወድመዋል። በተጨማሪም ዓለም አቀፍ የተፈናቃዮች ክትትል ማዕከል ባወጣው መረጃ መሰረት 11.6 ሚሊዮን ሱዳናውያን በጦርነቱ ምክንያት ከመኖሪያቸው ተፈናቅሏል። ባና ሚዲያን ያደመጣችሁ ስለቆያችሁ ከልብ እናመሰግናለን።